አበባ ስናይ ክርስቶስን እናየዋለን። ማንን እናያለን? ክርስቶስን እናየዋለን። አያችሁ ምን አይነት አበባ ሆኖ ነው የምናየው? የጎረቤቶቻችሁን ኑሮና ምቾት ካያችሁ ታብዳላችሁ። የተንጣለለውን ቤት የሚያሽከረክሩትን ዘመነኛ መኪና ካያችሁ የኔ ዕጣ ፈንታ በስቃይ ኑሮ በስቃይ መሞት ነው እንዴ እያላችሁ ራሳችሁን መርገም ትጀምራላችሁ። እመቤታችን ስታዩ ትጽናናላችሁ። ቀራንዮ ሂዳችሁ ቀዩን አበባ ስታዩ ቁስላችሁን ትረሱታላችሁ። ሔዋን የተሸነፈችው ውዳሴ ከንቱን በመፈለግ ነው። ድንግል ሰይጣንን ያሸነፈችው ውዳሴ ከንቱን በመጸየፍ ነው። በመልካም ሥራዎቻችሁ ውዳሴ ከንቱ ጣልቃ ይግባ። ከድንግል ማርያም ትዕግሥትን እንማር። ትዕግሥት ከሌለን ይህ ዘመን ክፉ ነው። ምዕመናን የቅድስና መዓዛ ጠፋ። የጸሎት መዓዛ ከትውልዱ ጠፋ። ከሞባይሉ ጋር እንደተማጠጠ ያመሻል። ቸር አሳድረኝ ሳይል ተመስገን ሳይል እጆቹን ለጸሎት ሳይዘረጋ አምላኩን ሳያመሰግን እንቅልፍ ይወስደዋል። ጠዋት ከእንቅልፉ እንደነቃ ሞባይሉን አያምነውም፣ አምላኩን ማግኘት አይፈልግም። አሁንም ከሞባይሉ ጋር እንደተማጠጠ ያረፍዳል። ሳይጸልይ ወደሚፈልግበት ቦታ ይሄዳል። ሌሊት ያየውን የሰማውን ጠዋት ያነበበውን ያየውን ቀን ሲያወራ ይውላል። ከአምላኩ የተለየ ትውልድ በዝቷል። ናታኔም ነኝ በአገልግሎቴ አይከፋኝም ታናሽነቴ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ብስራት መምህር መልአከ አበባው፣ የዚህ ታላቅ ቤተ ክርስቲያን አስተዳዳሪ፣ የተከበራችሁ መምህራነ ወንጌል አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ መዘምራን፣ ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችሁ ምዕመናን፣ ምዕመናት፣ ሕፃናትም ጭምር እንደምን አደራችሁ? ለበረከት የጠራን እንድናመልከው የሰበሰበን ሥጋውን ቆርሶ ደሙን አፍስሶ ያዳነን የእመቤታችን ዓመታዊ የስደት መታሰቢያ ወቅት እንድናስብ የረዳን ለዚህ ቀን ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። አበቦችን ተመልከቱ የትምህርታችን ርዕስ ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 28 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ቸሩ አምላክ ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። አበቦችን ተመልከቱ። ይህንን ኃይለ ቃል የመረጥኩበት ምክንያት ቤተ ክርስቲያኒቱ ወቅቱን ጠብቃ ለልጆቿ ተስማሚ የሆነውን መልእክት ስለምታስተላልፍ ነው። ይህ ወቅት ከትናንት ጀምሮ ዘመነ ጽጌ በመባል ይታወቃል፣ ይጠራል። ዘመነ ጽጌ የአበባ ዘመን ነው። ማህሌቱም ማህሌተ ጽጌ ይባላል። ጾሙም ጾመ ጽጌ በመባል ይታወቃል። በፈቃደኝነት የሚጾሙ ስላሉ ማለት ነው። ስለዚህ ቤተ ክርስቲያን ሕይወታችን ከወቅቱ ጋር እያመሳሰለች ሕይወታችን ከአበባው ጋር እያመሳከረች የምታስተምርበት ወቅት ስለሆነ ኃይለ ቃሉን መርጬዋለሁ። ዛሬ እግዚአብሔር በአበቦች በኩል ይናገረናል። መቼም እግዚአብሔር እኛን የሚያስተምርበት መንገዱ ብዙ ነው። እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን ማስተዋል አልቻለም ተብሎ እንደተጻፈ እኛን የሚያስተምርበት መንገዱ ብዙ ነው ወገኖቼ። ፍጥረቱን በፍጥረት እግዚአብሔር ያስተምራል። ማንበብ ለሚችል ሰው ፍጥረታት ፊደል ናቸው ክርስቲያኖች። ስለዚህ አበቦችን ጠቅሶ ዛሬ እግዚአብሔር ያስተምረናል። በአበቦች በኩል የእኛን ሕይወት ይጎበኘዋል። ፍጥረታቱን የፈጠረው እንድንማርባቸው ነው።
በዚህ እንዲያውም አባቶቻችን ምን ይላሉ? እግዚአብሔር ፍጥረቱን የፈጠረው ስለ ሁለት ነገር ነው። አንደኛ ለምግበ ሥጋ ለምግበ ነፍስ ፍጥረታትን ፈጥሯል። ምግበ ሥጋ ማለት የሚበላውን እንድንበላ ነው። ምግበ ነፍስ የተባሉት ደግሞ ለቤተ መቅደስ አገልግሎት የሚውሉ ለመስዋዕት የሚቀርቡ ነፍስን የሚጠቅሙ ዕጣኑ፣ ስንዴው፣ ዘቢቡ እነዚህ ምግበ ነፍስ ተብለው ይጠራሉ። ሁለተኛው እግዚአብሔር ፍጥረታትን የፈጠረው ለአንክሮ ለተዘክሮ እግዚአብሔር መኖሩን እንድናውቅባቸው ፍጥረታት ተፈጥረዋል። በሐዋርያት ሥራ ምዕራፍ 14 ቁጥር 17 ላይ ወኢኀደገ ርእሶ ዘእንበለ ሰማዕት ራሱን ያለ ምስክርነት እግዚአብሔር አልተወም ይላል። እግዚአብሔር ለመኖሩ ምስክርነት ትቷል። ምስክሮቹ እነማን ናቸው ካላችሁ ፍጥረታት ናቸው። እኛ ቁመን ስለ እርሱ ብንመሰክርም ባንመሰክርም የተፈጠሩ ፍጥረታት ለእግዚአብሔር ቋሚ ምስክሮች ናቸው። ከነሱ ደግሞ አበቦች ናቸው። ይህንን ነው እግዚአብሔር በረዳን መጠን ምናየው። በስነ ፍጥረት እግዚአብሔርን ያገኙ እግዚአብሔርን ያወቁ የተረዱ በርካታ ናቸው ክርስቲያኖች። አብርሃምን ታስታውሱታላችሁ። እግዚአብሔርን ያመነው የስነ ፍጥረት ውጤት በሆነችው በፀሐይ ነው። ፈያታዊ ዘየማንም እግዚአብሔርን ያመነው የስነ ፍጥረት ውጤት በሆነችው በፀሐይ ነው። እንዲያውም ቅዱስ ያሬድ ገርሞት ምን ብሎ ይጠይቀዋል ፈያታዊ ዘየማንን? መኑ መሐረከ ወመኑ ነገረከ ከመ ታእምር ዘንተ ጽድቀ። ፈያታዊ ዘየማን ሆይ ጌታ ሆይ በመንግሥት ስትመጣ አስበኝ ብለህ ያልከው ማን አስተምሮህ ነው አለ። ማን ነግሮህ ነው? አንተ የኖርከው በሽፍትነት ነው። ደም ሳት ስታፈስ፣ ማጀራት ስትመታ፣ ኪስ ስትጎረጉር፣ ቦርሳ ስትገነጥል፣ ንብረት ስታወድም፣ ስትዘርፍ፣ ስትቀማ ነው የኖርከው። ማን ነው ለመሆኑ ያስተማረህ ብሎ ይጠይቀዋል። እና ፈያታዊ ዘየማን መልስ ይሰጣል። በእርግጥ ያሬድ ነው እሱን ወክሎ መልስ የሚሰጥለት። ነቢያተ ያሐተትኩ ወሐዋርያተ ይተሎኩ፣ ነቢያት የተናገሩትን ትንቢት አልመረመርኩም፣ ወሐዋርያተ ይተሎኩ፣ እንደ ሐዋርያትም ተከትዬ የእጁን ታምራት አላየሁም፣ የቃሉን ትምህርት አልሰማሁም፣ በባህር ላይ ሲረማመድ አላየሁትም፣ ባህሩን እንደ መስታወት እየረገጠ ሲያልፍበት አላየሁም፣ ሞገዱን ሲገስጸው ማዕበሉን ዝም በል ሲለው፣ በቃና ዘገሊላ ውሃውን ወደ ወይን ሲለውጠው አልተመለከትኩም። አላ ፀሐይ ቀጸበተኒ፣ ታዲያ ምንድን ነው ብለህ ከጠየቅከኝ አለ ከአምላክ መሆኗን ክርስቶስ አምላክ መሆኑን ያስተማረች ፀሐይ ናት። ፀሐይ ስትጨልም አይቼ ፀሐይዋ የጨለመችው እኮ አምላክ መሆኑን ብታውቅ ነው ብዬ ከፀሐይ አምላክነትን ተበድያለሁ። ይገርማል። እግዚአብሔር ሰውን በስነ ፍጥረት ያስተምረዋል ነው ነጥቤ። ወደ አበቦች እመጣለሁ። በስነ ፍጥረት ያስተምረዋል። ቅዱስ ያሬድም የተማረው የስነ ፍጥረት ውጤት ከሆነችው ከትል ነው። እኛ ከምንንቃት ከማንጠብቃት ወረከበ ጥበበ ሚዜ፣ ከትል ጥበብን ተማረ። ቅዱስ ያሬድ ትምህርት አልገባው ብሎ ለ7 ዓመት ያህል ከመምህሩ ስር ቆየ። ከዛ ተስፋ መቁረጥ አይቀርምና ሰው መሆን አይቀርምና ወደ ቤቱ ተመለሰ። መንገድ ዳር አንድ ዛፍ አገኘና ደክሞት ቁጭ አለ ቅዱስ ያሬድ እና አንዲት ትል ዛፍ ላይ ተወጣና ጫፉ ላይ ስትደርስ ተመልሳ ትወድቃለች። 6 ጊዜ ወጣ። በሰባተኛው እንደምንም ብላ ጫፉ ላይ ስትደርስ አያት። ለካስ በጥረት ማይሳካ ነገር የለም፣ ለምን ተስፋ ቆርጣለሁ አለና ወደ ጉባኤ ቤት ሂዶ መምህሩን ይቅርታ ጠይቆ ትምህርት ሲጀምር ብሉይና ሐዲስ ተገለጠለት። ቅዱስ ያሬድ የተዋህዶ ልጆች አያችሁ፣ ተገለጠለት። እግዚአብሔር ሰውን የሚያስተምርበት መንገዱ ብዙ ነው። ሰሞኑን የምናስበው አባ ጽጌ ድንግል ማኅሌተ ጽጌውን የደረሰው አባት ክርስትናውን የተማረው ከአበባ ነው። በትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ትወጽእ በትርም ስሮሴ ወያርግ ጽጌም ጉንዱ፣ ከሴይ ስር ቁጥቋጦ ያፈራል ከግንዱም አበባ ይወጣል የሚለውን ቃል አነበበ።
አይሁዳዊ ነው። ክርስትናን ከመቀበሉ በፊት አይሁዳዊ ስለነበረ እንዲያው የተነገረው ትንቢት ተፈጽሞ ይሆን እንዲያው ነገሩ እንዴት ነው እያለ አንዳንዴ እየተመራመረ ሌላ ጊዜ ደግሞ እየተጠራጠረ ግራ ተጋብቶ ይኖር ነበረ። ከዕለታት አንድ ቀን ወደ ጫካ ወጣ። ወደ ጫካ ሲወጣ የድንግል ማርያም ስዕል በአበባ ተከባ አያት። የድንግል ማርያም ስዕል በአበባ ተከባ አያት። ይህ ነገር የተነገረው ትንቢት ደረሰ ማለት ነው ብሎ ሲመለስ አባ ዜና ማርቆስን መንገድ ላይ ያገኘው። አስተማሩት፣ አሳመኑት፣ አጠመቁት፣ ለክርስትና በቃ። ይህን የመሰለ የጽጌውን ማህሌተ ጽጌውን ደረሰ። እሱንም ስሙን አባ ጽጌ ድንግል ብለው ጠሩት። አሁን የጽጌው ማህሌት እሱ የደረሰው ነው። ልብ የሚመስጥ መንፈስን የሚነጥቅ በተመስጦ ከመላእክቱ ጋር የሚያገናኝ የሰማይን የሚያስጎበኝ ድንቅ ዝማሬ ከአበባ ተምሮ ክርስትናን ተቀብሏል። ይህን የመሰለ ድርሰት ደርሶልናል። ዛሬም እግዚአብሔር በአበቦች በኩል ይናገረናል። ፍጥረታትን የፈጠረው እንድንማርባቸው ነው ነጥቤ። ዝርዝሮቹን እንመልከት። አበቦችን ተመልከቱ። አንደኛ፣ አበባ ስታዩ ማንን ታያላችሁ? አበባ ስታዩ ምን ትዝ ይላችኋል? ምን ይፈጠርባችኋል? ምን ይመጣባችኋል? ወገኖቼ፣ አበባ ስናይ ክርስቶስን እናየዋለን። ማንን እናያለን? ክርስቶስን እናየዋለን። አያችሁ፣ ምን አይነት አበባ ሆኖ ነው የምናየው? መቼም የአበባ አይነት ብዙ ነው አይደለ? ነጭ አበባ አለ፣ ቀይ አበባ አለ። ክርስቲያኖች እንዲያውም ወጣቱ ነጭ አበባ ለዚህ ይውላል፣ ቀይ አበባ ለዚህ ይውላል ብሎ ትርጉም ይሰጠዋል። እሱ እኔን አይመለከተኝም። ዞሮ ግን ኢየሱስ ክርስቶስ ነጭ አበባ፣ ቀይ አበባ ይባላል። በዚህ በየሳምንቱ የማይቀር አንድ የጽጌ ወረብ አለ የምታውቁት። እንዘ ተሐቅፍዮ ለሕፃንኪ ጽዬ ጻዕዳ ወቀይሕ አመ ቤተ መቅደስ ቦይኪ በዕለተ ተአምር ወንጽ ንርግቤ ትናዝዝኒ ምላክ ወንይ ሰናይት ምስለ ገብርኤል ፍጹም ወሚካኤል ከማኪ ሩሩህ። እንዳንቺ ሩሩህ ከሆነው ከሚካኤልና ከደስተኛው ከገብርኤል ጋራ ከሐዘኔ ታረጋጊ ዘንድ መልካሟ ርግብ እመቤቴ ወደ እኔ ነይልኝ አላት። እመብርሃን ወደ እኛ ትምጣልን የተባለ ምንን ይዘሽ ነው የምትመጪ ካልከኝ አለ። እንዘ ተሐቅፍዮ ለሕፃንኪ ጽዬ ጻዕዳ ወቀይሕ፣ ነጭና ቀይ የሆነ አበባ ልጅሽን ታቅፈሽ ይላታል። ድንግል ማርያም ነጭና ቀዩን አበባ ይዛልን ወደ እኛ ትምጣ። በእውነት እሱን ታቅፋ ትምጣልን። ክርስቶስ ነጭም ቀይም አበባ ይባላል ነው ነጥቤ። ነጭ አበባ ይባላል ክርስቶስ። ጻዕዳ በመለኮቱ አምላክነቱን ለመግለጥ ክርስቶስ ነጭ አበባ ተባለ። ሰው መሆኑን ለመግለጥ ክርስቶስ ቀይ አበባ ተባለ። ነጭ አበባ ሆኖ የዋለው መቼ ነው? በደብረ ታቦር ነዋ። ማቴዎስ 17 ቁጥር 4 ላይ ፊቱ እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። የደብረ ታቦር ነጭ አበባ ሆኖ አየነው። ነጭ አበባ ሆኖ መቼ አየነው ካላችሁ የትንሣኤ ዕለት ነዋ። መቃብር ክፈቱልኝ፣ መግነዙን ፍቱልኝ፣ ድንጋዩን አንሱልኝ ሳይል ብርሃን ለብሶ ብርሃን ተጎናጽፎ ሞትን ድል አድርጎ ተነሳ። ብሩህ ሆኖ በትንሣኤው አየነው። ስለዚህ ነጭ አበባ ይባላል። ቀይ አበባ ሆኖ ያየነው መቼ ነው ካላችሁ በዕለተ ዓርብ ነዋ። ይሄ ትምህርት ቀኑንና ወቅቱን የሚገልጥ ትምህርት ነው። ቀይ አበባ ሆኖ መቼ አየነው? በዕለተ ዓርብ። መቼ ሊሆን ይችላል ታዲያ ወገኖቼ? ኢሳይያስ ገርሞት እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 7 ጀምሮ የእግዚአብሔር ከቁጥር 1 ጀምሮ የሰማነውን ማን አምኗል? የእግዚአብሔር ክንድ ስለማን ተገልጧል? የእግዚአብሔር ክንድ የተባለ ወልድ ነው። ክንድህን ላክልን ተብሎ ትንቢት የተነገረለት ባየነው ጊዜ እንወደው ዘንድ ደምግባት የለውም ማለት በጣም ልቤን የሚነካው ኃይለ ቃል ነው። ባየነው ጊዜ እንወደው ዘንድ ምን የለውም? ደምግባት የለውም። ሌላ ቀን እኮ መልኩ ያምር ነበረ። ይሴኒ ላህዩ ሙሉ ደጓ ለመያው
መልኩ ከሰው ልጆች መልክ ይልቅ ያምራል ተብሎ ተነግሮለታል። እረ እንዲያውም 5 ገበያ ሲከተለው አንዱ እኮ የሚከተለው መልኩን ለማየት ነበረ። በዕለተ ዓርብ ግን እናየው ዘንድ አለ ባየነው ጊዜ እንወደው ዘንድ ደም ግባት የለውም። ለምን? ደም ግባቱ ጠፍቷልና። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደም ታጥቦ የዋለበት ቀን ስለሆነ ክርስቶስ ቀይ አበባ ይባላል። ቀይ አበባ ኢሳይያስ እየገረመው አሁንም እንዲህ ይላል በ63ኛው ምዕራፍ 63 ቁጥር 1 ላይ ስለምን ቀሚስ ቀላ በወይን መጭመቂያ እንደሚሰሩ ሰዎች ለምን ቀሚስ ቀላ ይለዋል። ወይን የሚጨመቀው ጉድጓድ ተምሶለት ነው እና ቀሚስ የለበሱ ሰዎች ወይኑን በእግራቸው ሲረግጡት ወይኑ እየተፈነጠቀ ልብሳቸውን ይነካዋል። ያኔ ልብሱ ይቀላል እና ኢሳይያስ በዕለተ ዓርብ የሚቀበለው መከራ ታይቶት ደሙን እንደሚያፈስ ታይቶት ለምን ቀሚስ ቀላ ነው? እንኳን አካልህ እንኳን ፊትህ ልብስ ሳይቀር በደም ተነክሮ ይውላል እያለው እኮ በደም ተነክሮ ይውላል። ቀዩን አበባ ስታዩ የሾህ አክሊል ደፍቶ ጎኑን በጦር ተወግቶ ቀራንዮ የዋለው ጌታ በውስጣችን ይሳላል። የቀዩን አበባ መከራ ረስቶ ክርስትና ብሎ ነገር አይታሰብም። ክርስቲያኖች እባካችሁ ክርስትናችሁን የምናስብበት የቀዩን አበባ መከራ ማሰብ ነው። ስለዚህ ክርስቶስ ቀይ አበባ ሆኖ የዋለው መቼ ነው? ዛሬ ፋጭን ዛሬ። ሁለተኛ ለምን ቀይ አበባ ተባለ? አበባ በሾህ የተከበበ ነው አይደለ? እንደምታውቁት እኮ ነው። አበባ በሾህ የተከበበ ነው። የሾህ አክሊል የደፋ ቀይ አበባ እኮ መድኃኔዓለም ነው። የሾህ አክሊል የደፋ ቀይ አበባ ሾህ የወጋው ቀዩ አበባ እኮ ኢየሱስ ክርስቶስ ነው። እና አበባ ስታዩ በሾህ አክሊል የተወጋውን የሾህ አክሊል የተቀዳጀውን ክርስቶስን እናስባለን። ሶስተኛ ለምን አበባ አለው ካላችሁ አበባ ማዛው ይስባል፣ ክርስቶስን ፍቅሩ ይስባል እኮ ነው። እናንተ አበባ ከውበቱ ባሻገር ከጌጥነቱ ባሻገር አበባ እኮ ማዛው ይስባል። እና ክርስቶስ ፍቅሩ አልሳበም፣ ፍቅሩ ስባችሁ አይደል ለዚህ የመጣችሁ። ብርዱን ታግሳችሁ ቅዝቃዜውን ችላችሁ ስራ ትታችሁ እዚህ የተገኛችሁ እኮ ፍቅሩ ስቧችሁ ነው። ምዕመናን አበባ ማዛው ይስባል፣ ክርስቶስ ፍቅሩ ይስባል። ሰማዕታት ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱት ፍቅሩ ስቧቸው አይደለ? ጻድቃን የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው የኖሩት ፍቅሩ ስቧቸው አይደለ? እነ የዋህ ጳውሊ ትዳራቸውን እና አብርሃም መራዊ ጫጉላ ቤታቸውን እና አፄ ካሌብ ቤተ መንግስታቸውን ለቀው መከራ ወደ በዛበት ገዳም የገቡት ፍቅሩ ስቧቸው አይደለ? ኧረ ፍቅር ይስባል። እንዲሁ ወደደን። ከዚህ በላይ የሚስብ ፍቅር አለ? ምዕመናን እንዲሁ ከመውደድ የበለጠ የሚስብ ፍቅር አለ? እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ወሐይደ መጣወ ወወሀበ ቤዛ ለኩሉ። አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ እንዲሁ ወደደን። ዮሐንስ 3 ቁጥር 16። ኧረ እንዲሁ መውደድ አልለመደብንም። እኛ ሰዎችን የምንወዳቸው የሆነ ነገራቸውን አይተን ነው። ገንዘባቸውን፣ ስልጣናቸውን፣ የዘር ሐረጋቸውን አይተን ነው። ክርስቶስ ግን እንዲሁ ወደደን። እንዲሁ ከመውደድ የበለጠ የሚስብ ፍቅር የለም ነው ነጥቤ። አበባ ማዛው ይስብ የለ፣ ክርስቶስ ፍቅሩ ይስባል። ሰዎች በወደዱን ማግስት የማስመሰል ፍቅራቸው አልቆባቸው እኛን መጥላት ይጀምራሉ። የክርስቶስ ፍቅር ግን ከአይምሮ በላይ ነው። ለዘላለም ይወደናል። ከዚህ በላይ የሚስብ ፍቅር አለ? ሰዎች ቢወዱን ፍቅራቸውን የሚገልጡት በብር ነጠብጣብ ነው። ክርስቶስ ግን ፍቅሩን በደሙ ጻፈልን። ከዚህ በላይ የሚስብ ፍቅር አለ? ሰዎች ቢወዱን ነውራችን አይደብቁልንም፣ ሲጣሉን ይገልጡብናል። ክርስቶስ ግን የሁላችንንም ኃጢአት በፍቅሩ ሸፈነልን። ከዚህ በላይ የሚስብ ፍቅር አለ እንዴ? አበባ ማዛው ይስባል፣ ክርስቶስ ፍቅሩ ይስባል። ሶስተኛው ይሄ ነው። እኔ በነጥብ ነው ብዙ ጊዜ መናገር የምፈልግ። አራተኛ
አበባ ስታሸቱ ለጥቂት ደቂቃም ቢሆን ለሰከንድም ቢሆን ችግራችሁን አትረሱትም ወይ? ገብቷችኋል ብላችሁ አሳምመናል። ለተወሰኑ ደቂቃ በሐዘን በትካዜ በሰቆቃ በጭንቀት ያላችሁ ሰዎች አበባ አፍንጫችሁ ላይ ጣል ስታደርጉ በጣም ሽርፍራፊ ሰከንድ ቢሆን ችግራችሁን አትረሱትም? ወዳችሁ እኮ አይደለም የምትረሱት፣ በአበባው መዓዛ ስለምትሰረቁ እኮ ነው። በአበባው መዓዛ እና አባ ጽጌ ድንግል ምን ይላል? የአበባሽን የክርስቶስን የፍቅሩን መዓዛ ያሸተተ ሰው ይላል። እየሰማችሁ ነው? የአበባሽን የክርስቶስን የፍቅሩን መዓዛ ያሸተተ ሰው በፍቅሩ ስለሚሰክር አለ፣ ፍቅሩ ልቡን ስለሚወስድበት የደረሰበትን መከራ ያስታውሰው። ውግረተ አይባን ይመስሎ አሰረ፣ በፍቅሩ መዓዛ የተጎበኘ የፍቅሩን መዓዛ ያሸተተ ሰው ድንጋይ እንኳን ቢወረውሩበት ገለባ የተወረወረበት ይመስላል። ድንጋይ እንኳን ቢወረውሩበት ገለባ ያረፈበት ይመስለዋል። ልክ እንደ ቅዱስ እስጢፋኖስ ማለት ነው። እንደ ቅዱስ እስጢፋኖስ የሰማይ መስኮት ተከፍቶ የእግዚአብሔርን ምስጢር ሲያይ እሱ ግን በላዩ ላይ ድንጋይ ሲወርድበት የወረደበትን የድንጋይ ክምር ረሳው። ለምን? የፍቅሩን መዓዛ አሽትቷልና። አሁን የፍቅሩ መዓዛ ከትውልዱ ጠፋ። የፍቅሩ መዓዛ ጠፋ። የቅድስና መዓዛ ጠፋ። ከላይ እስከ ታች ከሊቅ እስከ ደቂቅ መንፈሳውያን ከሚባሉ ሳይቀር የቅድስና ልብስ ወልቆ የወደቀበት ዘመን ነው ይህ ዘመን። የቅድስና መዓዛ ጠፋ። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት ሀፊረ ገጽ የሚባል የጠፋበት ዘመን። የቅድስና መዓዛ ጠፋ። የጸሎት መዓዛ ከትውልዱ ጠፋ። ከሞባይሉ ጋር እንደተፋጠጠ ያመሻል። ቸር አሳድረኝ ሳይል ተመስገን ሳይል እጆቹን ለጸሎት ሳይዘረጋ አምላኩን ሳያመሰግን እንቅልፍ ይወስደዋል። ጠዋት ከእንቅልፉ እንደነቃ ሞባይሉን አያምነውም፣ አምላኩን ማግኘት አይፈልግም። አሁንም ከሞባይሉ ጋር እንደተፋጠጠ ያረፍዳል። ሳይጸልይ ወደሚፈልግበት ቦታ ይሄዳል። ሌሊት ያየውን የሰማውን ጠዋት ያነበበውን ያየውን ቀን ሲያወራ ይውላል። ከአምላኩ የተለየ ትውልድ በዝቷል። ይሄ ነው አንዳንድ ምልክቶችን እያሳየን ያለው። ቅድም መምህርም እንደነገሩን የፍቅሩ መዓዛ ከልባችን ስለጠፋ ምልክቶች እየታዩ ነው። ወደ ንስሐ መመለስ እንዳለብን ለማስገንዘብ ነው ወገኖቼ። ውግረተ አይባን ይመስሎ ሐሰረ፣ የፍቅሩን መዓዛ ያሸተተ ሰው ድንጋይ እንኳን ቢወረወርበት የተወረወረበት ድንጋይ ገለባ ይመስለዋል። እኛ እኮ መከራ ሲመጣ ሲገጥመን አራስ ነብር የምንሆነው የፍቅሩን መዓዛ ማሽተት ስላቃተን እኮ ነው። ሌላ እንዳይመስላችሁ ክርስቲያኖች። ጥቂት ችግር ሲገጥመን ምን ተወልገው ለምን ይመስላችኋል? ምንሽ መደመደው መንፈሳዊ ዝለት የሚያጋጥመን ለምንድን ነው ብላችሁ ራሳችሁን ከጠየቃችሁት የፍቅሩ መዓዛ ከልባችን ስለጠፋ ነው። ውግረተ አይባን ይመስሎ ሐሰረ፣ እሳትን የማይባይር ቆሬና ወደ እሳት እንዲወረወር ቀዝቃዛ ውሃ መስሎ ይታየዋል። ለምን እንደሆነ ታውቃላችሁ? በፍቅሩ መዓዛ ስለተጎበኘ እና አበባ ጣል ሲያደርግ አንድ ሰው አፍንጫው ላይ ችግሩን እንደሚረሳለ በክርስቶስ የፍቅር መዓዛ የተጎበኘ ሰውም የደረሰበትን መከራ በጸጋ ይቀበለዋል እንጂ እያማረረው አይኖርም እኮ ነው። ስንተኛ ነኝ? ኧረ ንገሩኝ። አራተኛ። ግሩ አምስተኛ ልተው። አምስተኛ አበቦችን ተመልከቱ ማለት እመቤታችን ተመልከቱ ማለት ነው። ማንን ተመልከቱ? እሷን እስቲ ደግሞ ጥቂት እንመልከት። ቀኑንም ዕለቱንም ወቅቱንም የሚያስተባብር አገልግሎት ማንን ተመልከቱ? እመቤታችን ተመልከቱ። ድንግል ማርያምን ካላየንማ ምኑን እናርፈዋል? ድንግል ማርያምን ካላየንማ እንዴት እንጽናናለን ወገኖች? አንዳንዶቹ
እኔ መስቀል ላይ ያለውን ጌታ ነው የማየው ይሏቸዋል። መስቀል ላይ ያለውን ጌታ ያየ ዓይን ዝቅ ብሎ ከመስቀሉ ስር ያለች ማርያምን ማየት መቻል አለበት። ከፍ ብሎ ጌታን ያየ ዓይን ዝቅ ብሎ እመቤታችን ማየት ካልቻለ እንዴት ይሆናል? እንዴት ይሆናል ወገኖቼ? እንኳን ድንግል ማርያምን መመልከት ይቅርና ወደ አባታችሁ ወደ አብርሃም ወደ እናታችሁ ወደ ሳራ ተመልከቱ ተብሏል እኮ። ትንቢተ ኢሳይያስ ምዕራፍ 51 ቁጥር 1 ላይ አብርሃምን ተመልከቱ ከተባልነ፣ ሳራን ተመልከቱ ከተባልነ የሳራን እመቤት አብርሃምን ተመልከቱ ከተባለ ድንግል ማርያምን መመልከታችን ጥፋቱ ምኑ ጋር ነው? ከመጽሐፍ ቅዱስ ወጣችኋል የሚያስብለን ምኑ ጋር ነው? ድንግል ማርያምንማ ተመልከቱ። ዓለምን ካያችሁ ታብዳላችሁ። የጎረቤቶቻችሁን ኑሮና ምቾት ካያችሁ ታብዳላችሁ። የተንጣለለውን ቤት የሚያሽከረክሩትን ዘመነኛ መኪና ካያችሁ የኔ ዕጣ ፈንታ በስቃይ ኑሮ በስቃይ መሞት ነው እንዴ እያላችሁ ራሳችሁን መርገም ትጀምራላችሁ። እመቤታችን ስታዩ ትጽናናላችሁ። ቀራንዮ ሂዳችሁ ቀዩን አበባ ስታዩ ቁስላችሁን ትረሱታላችሁ። መከራውን ስታዩ መከራችሁን ትረሱታላችሁ። ወገኖቼ እቺ ምድር እንደሆነ ሁለት አይነት ሰዎችን ታሳየናለች። ጥሩ የሚበሉ ሰዎችን ባየንበት አይን ቆሻሻ ማጠራቀሚያ ገንዳ ላይ የብርቱካንና የማንጎ ፍራፍሬ እየለቀሙ የሚበሉ ሰዎችን ታያላችሁ። በተንጣለለ ቤት የሚኖሩ ሰዎችን ባየንበት አይን ነፋስ ገንጥሎ እንዳይወስዳት ላስቲክ በለበሰች ድንጋይ በተጫነች ደሳሳ ጎጆ የሚኖሩ ሰዎችን ታያላችሁ። እመቤታችን ካላየንማ እንዴት እናልፋለን? እሷን ካላየን እንዴት እንጽናናለን? አበቦችን ተመልከቱ፣ ድንግልን ተመልከቱ። በሌላ መልኩ አበቦችን አደል ያለ አብዝቶ እኮ ነው የነገረን ወንጌል። ምን ማለት ነው? ክርስቶስና ድንግል ማርያምን ተመልከቱ እኮ ነው። ኧረ ክብርና ምስጋና ይድረሳቸው። ድንግልንና ክርስቶስን ተመልከቱ። አበቦችን ተመልከቱ፣ እናትና ልጁን ተመልከቱ። እሱም አበባ እሷም አበባ። እንዴት ይሆናል ካላችሁ የአበባ ልጅ አበባ ነዋ። ሌላ ምን ሊሆን ይችላል? የሰው ልጅ ሰው ነው፣ የበግ ልጅ በግ ነው፣ የእንስሳ ልጅ እንስሳ ነው። የአበባ ልጅ አበባ ነዋ። አበቦችን ተመልከቱ፣ ድንግልና ክርስቶስን ተመልከቱ። እመቤታችን መመልከት ይገባል። አበባ ትባላለች። በብዙ የመጽሐፍ ቅዱስ ክፍሎች በብሉይ በሐዲስ በሊቃውንት መጽሐፍ በቅዱስ ያሬድ ድርሰት በማኅሌተ ጽጌው እመቤታችን አበባ ትባላለች። ቅዱስ ያሬድ እንዲህ ይላታል፣ በማእከለ አስዋክ ዘጸገየት ጽጌ ሃይማኖት፣ በሾህ መካከል ያበበች የሃይማኖት አበባ፣ እንደ ሾህ በሚወጉ እንደ አሜከላ በሚጠዘጥዙ እንደ ሳማ በሚለበልቡ በአይሁድ መካከል መከራውን ችላ የኖረች አበባ ድንግል ማርያም። እናንተ ሞኞች፣ የጌታ እናት ስለሆነች አንዳንዶቻችሁ ብዙ መከራ ያልተቀበለች ይመስላችኋል። እንደ እመቤታችን በዚህ ምድር ላይ መከራ የተቀበለ የለም። ከልጅነቷ እስከ ዕለተ ሞቷ ከቤተ መቅደስ እስከ ቤተ ዮሐንስ ያለፈችባቸው መንገዶች በእሾህ የታጠሩ እንጂ የአበባ ምንጣፍ የተጎዘጎዘባቸው አልነበሩ። ገና በማኅፀን ሳለች ጀምሮ ነው መከራው የገጠማት። የተወለደችው በስደት ነው። ሰይጣን በማኅፀን ነው ድንግልን የተዋጋት። 15 ዓመት ሲሞላት ያለ የሌለ ኃይሉን ተጠቅሞ ድንግል ማርያምን መዋጋት ጀመረ። ምክንያተ ድኅነት ነችና። ሔዋን የ15 ዓመት ቆንጆ ሆና አይደል የተፈጠረችው ክርስቲያኖች? እና የ15 ዓመት ቆንጆ ሆና የተፈጠረች ሔዋንን በዚያ የዕድሜ ክልል እንደተዋጋት ሁሉ ዳግሚት ሔዋንን እመቤታችንን በ15 ዓመቷ ተዋጋት። ሔዋንን የተዋጋት በገነት፣ ድንግልን የተዋጋት በቤተ መቅደስ፣ ሔዋንን የተዋጋት በእባብ ላይ አድሮ፣ እመቤታችን የተዋጋት በአይሁድ ካህናት ላይ አድሮ ምናምንቴ ሰዎችን አስነስቶ ከቤተ መቅደሱ እንድትወጣ አደረጋት። ከቤተ መቅደሱ ሲያስወጧት መድኃኔዓለም ግን ድንግልን አማናዊት ቤተ መቅደስ አደረጋት። ወገኖቼ አማናዊት ቤተ መቅደስ ከሚፈርሰው ቤተ መቅደስ ሲያስወጧት የማትፈርስ ቤተ መቅደስ አድርጎ ለዘላለም ሰራት። አንተዬ የማትፈርስ ቤተ መቅደስ ድንግል ማርያምን
እያችሁ አንድ ነገር ግን ልንገራችሁ ክርስቲያኖች፣ ሰይጣን የተሸነፈ ማን ነው? ሔዋን የተሸነፈችው ትዕግስት በማጣቷ። ድንግል ማርያም ሰይጣንን ያሸነፈችው በትዕግስቷ። ከድንግል ማርያም ትዕግስትን ተማሩ። ምልጃ ቃል ኪዳን ብቻ አይደለም ከድንግል ማርያም ምንማረው። አንዳንዴ ነገረ ድህነትን ብቻ አይደለም ከድንግል ማርያም ሕይወቷንም መማር ይገባል። ሕይወቷን ትሕትናዋን ከእሷ እንማር። ከድንግል ማርያም ትዕግስትን እንማር። ከድንግል ማርያም ውዳሴ ከንቱ መጸየፍን እንማር። ሔዋን የተሸነፈችው ውዳሴ ከንቱን በመፈለግ ነው። ድንግል ሰይጣንን ያሸነፈችው ውዳሴ ከንቱን በመጸየፍ ነው። በመልካም ስራዎቻችሁ ውዳሴ ከንቱ ጣልቃ ይግባ። ከድንግል ማርያም ትዕግስትን እንማር። ትዕግስት ከሌለን ይህ ዘመን ክፉ ነው ምዕመናን። እንወድቅበታለን፣ እንፈተንበታለን። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ትዕግስት ከሌለን እንፈተናለን። ትዕግስት ፈተናውን የምንወጣበት መሰላል ነው። ትዕግስት መከራውን የምንሻገርበት ድልድይ ነው። እባካችሁ ከድንግል ማርያም ትዕግስትን ተማሩ። ተስፋ አትቁረጡ። ተስፋ መቁረጥ የኃጢአት ቁንጮ ነው። ወእምኩሉ ያቲ ቀቢጸ ተስፋ፣ ከሁሉም ተስፋ መቁረጥ የከፋ ነው። የሰው ኃይሉ ያለው በጉልበት ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። በራሳችን ተስፋ ቆረጥን፣ ዋጋ የለኝም ብለን በሰዎች ላይ ተስፋ ቆርጠናል፣ የተሻለ ሰው አላገኝም ብለን አልፎ ተርፎ በእግዚአብሔር ሳይቀር ተስፋ የቆረጥን ሰዎች አለን። ጥያቄ ያልተመለሰም፣ ጸሎቴ ያልተሰማም፣ ስለቴ ያልሰመረም፣ ስለቴ ደርሶ ማስጨበጭበው እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባዬ የሚታበሰው፣ እሰይ ስለቴ ሰመረ ብዬ ምዘምረው መቼ ነው? የሰዎችን ደስታ ማጀብ ቸለቼ ብላችሁ እጃችሁን አጣጥፋችሁ የተቀመጣችሁ፣ ቁዘማ ላይ ያላችሁ፣ ግራ የተጋባችሁ፣ ተስፋ የቆረጣችሁ ሰዎች ትኖራላችሁ። እባካችሁ ተስፋ አትቁረጡ። ከእናታችን ተስፋ ለመቁረጥ እንማር። እየሰማችሁ ከድንግል ማርያም ተስፋ ለመቁረጥን እንማር እና በማእከለ አስዋግ ዘጸቅት በእሾህ መካከል ያበበች የሃይማኖት አበባ በአይሁድ በኩል የገጠማትን ተግዳሮት ያለፈች የሃይማኖት አበባ ነች። ምን ይህ ብቻ ጽጌ ደምቆላ ዘውስተ ቆላ በበረሃ ያለች የሱፍ አበባ። ይህን ቃል ግን እንዲያው ብትናገሩ እንዴት ደስ ባለኝ። በምድር ማን ነው በበረሃ ያለች? ነው እስቲ እንዴት ባማረ ነገር እንደሚገልጣት በበረሃ ያለች የሱፍ አበባ ድንግል የምትባላለች። አሁን በበረሃ ምን አበባ ይኖራል? እንዲያው ሊቁ ወደ እሷ ሊያደላ ፈልጎ ካልሆነ በበረሃ ምን አበባ ይኖራል? በላይ ሐሩር ነው፣ በታች ያሸዋ ግለት ነው። ልምላሜ የለ፣ ውሃ የለ። ኧረ የበረሃው አበባ ድንግል ማርያም ነች። 3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። የበረሃው ሙቀት እንደ እሳት ነበልባል ገርፏታል። አሸዋው እንደ እሳት ረመጥ ፈጅቷታል። አሸዋው ዓይኗ ውስጥ እየገባ እየቆረቆረ አስለቅሷታል። የበረሃው ነፋስ በጥፊ መቷታል። ይህ ወቅት ይህንን የምናስብበት ነው። ከመስከረም 26 ከህዳር 5 ሊቃውንቱ እንቅልፍና ድካም የሚስማማቸው ሲሆን እንቅልፍና ድካም እንደሌለባቸው እንደ ትጉሃን መላእክት ሌሊቱን በሙሉ ያለማቋረጥ ድንግል የደረሰባትን ስደት በዜማ ሲያስቡ ያድራሉ። የበረታችሁ ምዕመናን ከሊቃውንቱ ጎን ተሰልፋችሁ እልል እያላችሁ እመቤታችን እያመሰገናችሁ በየሳምንቱ ታድራላችሁ። መከራዋን ለማስታወስ ነው። ተርባለች፣ ተጠምታለች። ማረፊያ እንደሌላት ወፍ ዛፍ ስር ተጠግታ አድራለች። በዘመድ የከበረች ሐናና የኢያቄም ልጅ ስትሆን ለልጇ እፍኝዋ መስጠት ተስኗታል። ውቅያኖስን በእፍኙ የሚሰፍረው ጌታ እናቱን ውሃ እንድታጠጣው ተማጽኗታል። የነፍስ ጥማት ነበረባቸውና አዳምና ሔዋን ያንን ሊያርቅላቸው እንደመጣ ለማስረዳት ድንግል ተጠማች። 5 ዋና ዋና ሐዘኖች ደርሰውባታል። አንዱ የውሃ ጥማት ነው። ሰው ያለ ምግብ ውሎ ያድራል። ያለ ውሃ ግን ከባድ ነው። ምዕመናን ያለ ውሃ ከባድ ነው እና ቢጨንቃት አንዱ ከደረሰባት ረሃብ ስለነበረ ወደ ሰፈር ወጣች። ሚዘከራት ሰው አጣች። ስትመለስ 70 ሰገል ያበረከቱለትን የወርቅ ጫማ ሌባ ነጥቆ አገኘች።
ከዛ ቢሄዱ ቁራሽ ማጣት፣ ሰፈር ቢሄዱ እንጀራ ማጣት፣ እዚህ ቢመጡ ደግሞ የልጅን ጫማ ማጣት ብላ ምርር ብላ ለቀሰች። ሰሚዮ ሕፃን ለሙ ጋራ ባረከ ኮኳዋን ቃምታይ ተግራ የእናቱን ጩኸት ሰምቶ እግሯ 10 ዓለቱን ሰንጥቆ ንጹሕ ውሃ አፍልቆ እናቱ ድንግል ማርያምን አጠጣት። የእናቱን ጩኸት የሰማ የእኛንም ጩኸት ሰምቶ የልባችን መሻት ይፈጽምልን። ብዙ የሚያስጮሁ ነገሮች አሉ። እንደ ሀገር እንደ ቤተ ክርስቲያን የገጠመን ችግር ብዙ ነው። መጮህ ያስፈልጋል። የበረሃ አበባ ምን ማለት ነው? የበረሃ አበባ ኃጢአት በበዛበት ዓለም፣ መርገም በበዛበት ዓለም እንደተፈጠረችውና የተገኘች ኃጢአት የሌለባት የውርስ ኃጢአት ያልተገኘባት ንጹሕ የበረሃ አበባ እናታችን ድንግል ማርያም ነች። ስለዚህ አበቦችን ተመልከቱ፣ ድንግልን ተመልከቱ። የደረሰባችሁ መከራ ከእሷ አይበልጥምና ቢርባችሁ ቢጠማችሁ ሰቆቃ፣ ችግር፣ ዋይታ ቢገጥማችሁ ይህ ሁሉ አስቀድሞ በእናቱ ተከናውኗልና እሷን እያሰባችሁ ተጽናኑ ነው። ስንተኛ ነኝ? ሁለት ነገሮችን ብቻ በእውነት 78 እያሉ እስከ 12 መቀጠል ይቻላል። ግን ሁለት ነገሮችን ብቻ ጠብቁ ይናል በትንሹ። ስንተኛ ነኝ? 6ኛ አበቦችን ተመልከቱ ማለት ቅዱሳንን ተመልከቱ ማለት ነው። ማንን ተመልከቱ? አበቦች የተፈጥሮ ጌጥ ናቸው። ቅዱሳንም የሺ ቤተ ክርስቲያን ጌጥ ናቸው። ቅዱሳንም የሌሏት ቤተ ክርስቲያን ምን ጌጥ ይኖራታል? አላት እንዴ? አበቦች የውበት መለኪያዎች ናቸው። ቅዱሳንም የክርስትና ውበቶች ናቸው። የምስራቅ አብያተ ክርስቲያናት ኦሪየንታል የሚባሉት እነ ግብፅ፣ እነ አርመን፣ እነ ህንድ ባይበዛም የክርስትናው ድባብ ጨርሶ ያልጠፋባቸው ቅዱሳንን ማዕከል አድርገው ስለተጓዙ ነው። ይሄ አሁን የፕሮቴስታንቱ ዓለም መዓዛው የጠፋበት የክርስትና ውበት ጨርሶ የደበዘዘበት ምን እንደሆነ ታውቃላችሁ? ቅዱሳንን አታስፈልጉም ብሎ ጌታ ጌታ ማለት ስለጀመረ ነው። ለጌታም ቢሆን የሚገባውን ክብር አልሰጠውም። ስለዚህ ቅዱሳንማ የሺ ቤተ ክርስቲያን ውበቶች ናቸው። አበቦችን ተመልከቱ፣ ቅዱሳንን ተመልከቱ። ያሬድ የሺ ቤተ ክርስቲያን ውበት አይደለም ወይ ምዕመናን? አልገባችሁም? ምኑ እንደ ዛሬ ኮሌጆች ሳይበዙ የስብከት መድረኮች ሳይበዙ የኢትዮጵያ ሕዝብ የኖረው በቅዱስ ያሬድ ዜማ ነው። ነፍሱ ታምረ ማርያም በግዕዝ እየተነበበለት የኢትዮጵያ ሕዝብ ነፍሱ ብቻ እያደመጠች የኢትዮጵያን የቅዱስ ያሬድን ስብከት የኢትዮጵያ ሕዝብ የቅዱስ ያሬድን ስብከት አድርጎ የኖረ ሕዝብ ነው። እንደ ዛሬ ወንጌል በየቦታው ሳይሰፋ ሕዝቡ የኖረው በቅዱስ ያሬድ ዜማ ነው እየተጽናና። ያሬድማ ባይኖርች ቤተ ክርስቲያን እንዴት ውበት ይኖራታል? ሰርጎ ቤተ ክርስቲያን የቤተ ክርስቲያኒቱ ጌጥ ነው ቅዱስ ያሬድ። አበቦችን ተመልከቱ፣ ቅዱሳንን ተመልከቱ። ማንን ነው የምታዩ? አይኖቻችን የሚያዩት ምንድን ነው? ጽድቅ ነው? ኃጢአት ነው? ስጋዊውን ነው? መንፈሳዊውን ነው? ጊዜያዊውን ነው? ዘላለማዊውን ነው? ረቂቁን ዓለም ነው? ግዙፉን ዓለም ነው? ምድራዊውን ነው? ሰማያዊውን ነው? አይኖቻችን እያዩ ያሉት ቅዱስ ያሬድን ያየ አይን፣ ድንግል ማርያምን ያየ አይን የዝሙት ፊልም ያያል። ይህ ነው የሚያሳዝነው። የያሬድን ዜማ የሰማ ጆሮ የዓለምን ጫጫታ ይሰማል። አያችሁ፣ ወደ ቅዱሱ ስፍራ የሄደ እግር የኃጢአት ስፍራ ይረግጣል። ቅዱሳንን ተመልከቱ፣ ውበቶች ናቸው። እቺ ቤተ ክርስቲያን የተመሰረተችው በክርስቶስ ደም ነው። የተማገረችው በቅዱሳኑ አጽም ነው። የማገሩ ማሰሪያ ጅማታቸው ነው። የልስኑ ጭቃ የተቦካው ክብርና ምስጋና ይድረሳቸው። በደማቸው ነው የተዋህዶ ልጆች፣ በደማቸው በደማቸው። አበቦችን ተመልከቱ፣ ቅዱሳንን ተመልከቱ። ስንተኛ ነኝ? 7ኛ እና የመጨረሻ አበቦችን ተመልከቱ። በዚህ ትምህርት ማለት ነው የሰውን ሕይወት ተመልከቱ ማለት ነው። በዚህ ትምህርት የልጨርስ የማንን ሕይወት? መግቢያዬ ላይ ምን ብያችሁ ነበረ? እግዚአብሔር በአበቦች በኩል ቤተ ክርስቲያኒቱ ሕይወታችን ከአበቦች ጋር እያመሳሰለች ታስተምራለች አላልኳችሁ? አበቦችን ተመልከቱ፣ የሰውን ሕይወት ተመልከቱ። የሰውን ሕይወት ተመልከቱ።
አበባ ዘር እንደሚዘራ ሰው ይጸነሳል አይደል? ዘር እንደሚዘራ ሰው ይጸነሳል። እንደሚበቅል ሰውም ይወለዳል። እንደሚያድግ ያድጋል። እንደሚያብብ የሰው ልጅም ደመግቡ ቢሆንበት ጊዜ አለ። የሚያብብበት ጊዜ አለ። የሚፈካበት ጊዜ አለ። ወገኖቼ አበባ እንደሚጠወልግ የሰው ልጅ የሚጠወልግበት ጊዜ አለ። እንዳማሩ መቀጠል አይቻልም። እንደደመቁ እንደተዋቡ መኖር አይቻልም። እንዳማረች የቀጠለች ክብር ይግባት እናታችን ድንግል ማርያም ናት። 64 ዓመት ሙሉ ሳትጠወልግ ነው ድንግል ማርያም የኖረችው። እንዳማረባት ውበት ይረግፋል፣ ቁንጅና በጉስቁልና ይተካል፣ ፊትም በማድያት ይመታል። እመቤታችን ግን የማይደበዝዝ ውበት ነበራት። ወበይንተ ዘአቅበኪን በለሙስና ይላታል፣ ያለመለወጥ ስለዚህ ነገር ያለመለወጥ አጸናሽ ይላታል። 64 ዓመት ሞልቷት ፊቷ ላይ የእርጅና ምልክት አይታይም ነበረ። እኛ እድሜያችን ገፋ ሲል ግንባራችን መሸብሸብ ይጀምራል። እመቤታችን ግን 64 ዓመት ሞልቷት የ15 ዓመት ቆንጆ ትመስል ነበረ። ሳትጠወልግ እንዳማረች ያረፈችው እመቤታችን ብቻ ናት። ወገኖቼ በዓለም ላይ በቁንጅና የሚወዳደሩ ብዙ እህቶች አሉ አይደለ? በቁንጅናዋ ተወዳዳሪ የማይገኝላት የቆንጆች ቆንጆ፣ የምርጦች ምርጥ፣ የውቦች ውብ፣ የአሸናፊዎች አሸናፊ ክብር ይግባት እናታችን ድንግል ማርያም ናት። የተዋህዶ ልጆች አበባ ይጠወልጋል፣ እኛ የምንጠወልግበት ጊዜ አለ። አበባ ይረግፋል፣ እኛም የምንሞትበት ጊዜ አለ። ረጋፊ መሆናችሁን አስቡ። እምቡጡን ስታዩ የልጅነት ጊዜያችሁን አስቡ። አበባውን ስታዩ ወጣትነታችሁን አስቡ። ጠውልጎ ስታዩ ማርጀታችሁን አስቡ። አያችሁ እግዚአብሔር በአበቦች በኩል እንዴት እንደሚናገር። አበባ ፍሬ ይሰጣል። ፍሬ የሚሰጥ አበባ አለ፣ እንዲሁ አብቦ ፍሬ የማይሰጥ አበባ አለ። ፍሬ የሚሰጠው አበባ የሃይማኖት ፍሬ፣ የምግባር ፍሬ፣ የንስሐ ፍሬ አፍርተው ወደ አምላካቸው የሄዱ ሰዎች ምሳሌ፣ መንግስቱን የወረሱ ሰዎች ምሳሌ። ፍሬ የማይሰጥ አበባ አለ፣ በስጋ አምረው ደምቀው ተውበው ምንም ፍሬ የሚባል ነገር ሳይታይባቸው የሚሞቱ ሰዎች ምሳሌ። ፍሬ አልባ ሁነን ከመጠራት እግዚአብሔር ይሰውራል። አበባ የሆነ ሕይወት ብቻ፣ ቅጠል የሆነ ሕይወት ብቻ። ምን ማለት ነው? ቅጠል የሆነ ሕይወት ኦርቶዶክሳዊ ሆኖ ማይጾም፣ ኦርቶዶክሳዊ ሆኖ ማይጸልይ፣ ኦርቶዶክሳዊ ሆኖ ማያስቀድስ፣ ኦርቶዶክሳዊ ሆኖ አስራት በኩራት የማይከፍል ዓመት እስከ ዓመት ከእግዚአብሔር ቤት ርቆ የሚኖር በስመ ክርስትና ዕድሜ ያለቀበት አለ ተብሎ በሕይወት ያልተጓዘ ሙቷል ተብሎ ያልተገነዘ በቃሉ የሚያፌዝ ይህ ነው አበባ የሆነ ሕይወት። አበባ ብቻ ቅጠል ብቻ የሆነ ሕይወት ይህ ነው። ፍሬ አልባ ሆኖ ከመቅረት እግዚአብሔር ይሰውረን። ሳያፈራ የሚቀር አበባ አለ። በስጋ አምረው ደምቀው ምንም አንድ የጽድቅ ሥራ ሳይሰሩ ወደ እግዚአብሔር የሚጠሩ ሰዎች ምሳሌ። ፍሬ የሚያፈራ አበባ የምግባር የጽድቅ የቁርባን ፍሬ አፍርተው ወደ መንግስቱ የሄዱ ሰዎች ምሳሌ ነው። አበባ ይረግፋል፣ ረግፎ አይቀርም፣ ፍሬ ይሰጣል። እኛም እንሞታለን። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ አለን። ዘላለማዊ ተስፋ አለን፣ ክብር አለን። መቃብር ማያስቀረው ሕይወት አለን። ክርስቲያኖች ተስፋ እንዳትቆርጡ፣ ይህንን ማሰብ አለባችሁ። አበባ እድሜው አጭር ነው። ዛሬ ያየነው አበባ ጥር ላይ አናየው። የእኛም ሕይወት አጭር ነው። አበባ እድሜው አጭር ነው። እድሜያችን አጭር ነው። ስለዚህ አበባ በተባለች እድሜያችን እንጠቀምባት። በጊዜያችን እንወቅበት፣ በእድሜያችን እንጠቀምበት። እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳል። እንደ አበባ አጭር ሕይወት እንዳለን አትርሱ።
እና ለዚህ ነው አይደለም እንባላው የእኛ መጠሪያ እኮ አናውቀውም እኮ በሌላው ዓለም የምናየው በሌላው ዓለም የምንሰማው የዓለምን ፍጻሜ ከሚያሳዩ ምልክቶች አንዱ የመሬት መንቀጥቀጥ አይደለ እና በጆሯችን የምንሰማው ምልክቶቹ አልፎ አልፎ በእኛም እየታዩ ነው። ይህ ሁሉ ምን መሆን እንዳለብን ሲያስገነዝበን እንደ አበባ ረጋፊ መሆናችን አውቀን ለንስሐ ራሳችን እንድናዘጋጅ ከአምላካችን ጋር እንድንታረቅ የሚያሳይ መልእክት ነው። አበቦችን ተመልከቱ። ስንት ነገር ተማርን። ስንት ነገር ተማርን። ክርስቶስ ምን አይነት አበባ ይባላል? ቀይም ነጭም አበባ ይባላል። አበባ ሁለተኛ በሾህ የተከበበ ነው። ክርስቶስም ሾህ የወጋው አበባ። ሶስተኛ አበባ መዓዛው ይስባል፣ ክርስቶስም ፍቅሩ ይስባል ለማስታወስ። አራተኛ አበባ ያሸተተ ሰው ለሰከንድ የሚሆን ለደቂቃ ችግሩን እንደሚረሳ በክርስቶስ የፍቅር መዓዛ የተጎበኘ ሰው የደረሰበት መከራ በጸጋ ይባላል። አምስተኛ አበባዋ ድንግል ማርያም ናት። እሷን እንመልከት፣ እንጽናና። አበባ ቅዱሳን ናቸው። አበባ የሰው ልጅ ሕይወት ነው። አበባ ረጋፊ ነው። እድሜው አጭር ነው። ቆይታችን አጭር መሆኑን አውቀን ለንስሐ ራሳችን እናዘጋጅ። ከውበቱ ባሻገር አበባ ከጌጥነቱ ባሻገር ተዘክሮተ ሞት ዕለተ ሞትን የሚያስታውሱ ናቸውና እንደ አበባ የሚረግፍ እንደ ሳር የሚደርቅ እንደ እንፋሎት የሚጠፋ እንደ ጥላ የሚያልፍ ሕይወት እንዳለን አውቀን የነፍስ ስንቅ ቋጥረን ንስሐ ገብተን ሥጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቅዱስና መልካም ፈቃዱ ይሆንልን። ምክንያት አለኝ ለማዘንበሌ እናታን ነኝ ይህች ናት ቃሌ።